ሰላም እንዴት ናችሁ? የነጆን ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ወይዘሮ ዘርፌ በጣም ተበሳጭታለች። ወይዘሮ ዘርፌ በጣም ተናዳለች። ዛሬ ምን ነው ይሄ ሁሉ ወረቀት እንዴት ልሳሳት ቻለ? ማን ነው እንደዚህ ያደረገብኝ? እያለች ትበሳጫለች። በስተመጨረሻም ሉላን ዛሬ ጠርጥራታለች። ወይኔ ሉላ የተዋዋልኩት አራጣ አበዳሪው ጋር በ2 ዓመት የሚከፈል ነበረ። እዚህ ጋር ደግሞ በ2 ሳምንት ይላል። ሉላ ተጫወተችብኝ በማለት ወደ ሉላ ትደውላለች። ሉላም ቀጥታ ስልክ ስትደውልላት አክስቴ እርግጠኛ ነኝ እየተናደድሽ ነው ትላታለች። አንቺ እንዴት እንደዚህ ታደርጊኛለሽ? ሳምንሽ ትከጅኛለሽ ትላታለች። አንቺ ካደረግሽብኝ እኮ አይበልጥም። አንቺ ካደረግሽብኝ አንጻር በጣም ያንሳል። አንቺ ያደረግሽብን ክህደት ረሳሹ እንዴ ትላታለች። ለማንኛውም አሁን በብዙ አደገኛ ሰዎች ተከበሻል። የባለፈው ጉዳይና አሁን ደግሞ አራጣ አበዳሪው እንደዚህ ዝም ብሎ ሰው እንዳይመስልሽ፣ እጁ በጣም ረጅም ነው። ስለዚህ አርፈሽ ተቀመጪ ትላታለች። ባገኝሽ ግን ትላታለች። እኔ ልታገኘኝ አትችይም ትላታለች። የዶክተሩ ሚስት ሉላን ታገኛታለች። እሷን ልጅ እንዳታምንያት ብሎኛል። ስለዚህ ምንድን ነው ያደረግሽው? እሱ ደግሞ የት ነው ያለው ትላታለች። እኔ ከእሱ ጋር ያለኝን ግንኙነት ጨርሻለሁ። ነገርኩሽ፣ አትሰሚኝም? ከዚህ በኋላ ምንም አይነት ጥያቄ እንዳትናገሪኝ። እኔ ከሌላ ሴት ጋር አግኝቼዋለሁ ብላ ትታት ትሄዳለች። ጭራሽ ከሱ አፍ ነው እንደዚህ የወጣው በማለት ብቻዋን እያወራች ትሄዳለች። ሉላን አሁንም መከታተሏን ቀጥላለች። ሽብሩ አሁንም እያሸበረ ነው። ያዙኝ ልቀቁኝ ይላል እየሄደ ሳሚ ጋር። ሳቢ እርግጠኛ አልሆነም ነበር እና ደግሞ ሉሲና ሳሮን እየቀለዱ ቶሎ እንዲጋቡ ያደረጉት እና የዘየዱት መላ ነበር የመስለው እና ዛሬ ሽብሩ ይሄዳል። አንተ ሰውዬ እኔ እኮ ቀልድ መስሎኝ ነው፣ የምርህን ነው እንዴ ይለዋል። እኔ ለምን እቀልዳለሁ ይለዋል። እንዴ ሚስትህን አግብቼ ለ1 ወር ከዛ ፈታታለሁ። ምን አይነት ጥያቄ ነው? የኔ ሚስት እኮ አትከራይም እያለም ይነግረዋል። አንተ ከፍቅር ለምን ክብርን አስቀደምክ? ፍቅር ይበልጣል እኮ እያለም ይነግረዋል። እና ደግሞ እኛ ልንጋባ ጥር ላይ ሰርጋችን ነው። ምንድን ነው እንደዚህ የምትሆነውም ይለዋል። እኔ ሙቼ ነው ቁሜ አንተ እሷን የምታገባው። ያንተ ሰርግ ቀን የኔ ሞት ይሆናል። ስለዚህ ይሄ ሊሆን አይችልም። እኔ የምልህን ትሰማለህ፣ ተስማማለህ እያለ ይጨቃጨቃል። ድንገት ሱራፌልም ይመጣል። እናንተ ሰዎች ትልቅ ሰዎች ከሆናችሁ ምን ሆናችሁ ነው የምትጨቃጨቁት? እንደ ሰው መግባባት አትችሉም እንዴ ይላቸዋል። ዶክተሩን አግተውት አንድ ክፍል ውስጥ ነበርና የሆነ ድምፅ ይሰማል። ሽብሩ ምንድን ነው ድምፁ? እርግጠኛ ነኝ ሉሲ እዚህ ነው ያለችው። ሁሉም ቦታ ፈልጌ አጥቻታለሁ ይለዋል። ሉሲ ከአያቷ ጋር ሄዳለችም ይለዋል ሳሚ። ከአያቷ ጋር እንደሌለች እርግጠኛ ነኝ። ስለዚህ ይሄን ድምፅ ማየት አለብኝ ብሎ ያስቸግራል። ሱራፌልና ሳሚ በጣም ደንግጠዋል። እዚህ ምንም የለም ይላሉ። ዶክተሩ ጩኸቱን ቀጥሏል። በታፈነ ድምፅ ሆኖ ይጮሃል። የተወሰነ ይሰማዋል። እና ሉሲ ያለችው የት እንደሆነ ልውሰድህ በማለት ሳሚ ይዞት ይሄዳል። ሱራፌልን በመግባት አንተ ሰው ያፍህን ትዘጋለህ እያለ ወንድሙን ያስፈራረዋል። አሁን ነገሮች ሁሉ አልቀዋል ትላታለች ሉላ ለአክስቷ። አሁን ግን የቤዛ ተራ ይቀራል። ምክንያቱም እሷ ብዙ ነገር አድርጋኛለች። ስለዚህ ትላታለች። ወይዘሮ ዘርፌ ሉላና ቤዛ አንድ ላይ እንደሚሰሩ ገና አላወቀችም። ግን የቤዛ ይቀረኛል ስትላት በጣም ግራ ገብቷታል። ወይዘሮ ዘርፌ ገና የቤቷ ካርታና ፕላን ሉላ እንደወሰደችው አላወቀችም። ያ የቤታቸው ካርታና ፕላን እነ ቤዛ እጅ ላይ ገብቷል። ቤዛ በጣም ደስ ብሏታል። በዚህ ሳምንት ቤታችን እንገባለን ማለት ነው፣ እንኳን ቤታችን ተመለሰልን ትላለች። አሁን ደግሞ ያቀድነው እቅድ አለ። አብረሽ የምትሰሚን ይሆናል። ወይዘሮ ዘርፌ ጋር እንደውላለን፣ ምንም ነገር እንዳትጮሂ ይላታል። አይ የሚያስደነግጥ ከሆነ ትላቸዋለች። ወደ ወይዘሮ ዘርፌ በመደወል
የሚያስደነግጥ ነገር በካርቶን አድርገው በሯ ላይ አስቀምጠውላታል። ወይዘሮ ዘርፌ በጣም ትጮኻለች። እንዴት እንደዚህ ልታደርጉ ቻላችሁ? ይህን ዘግናኝ ነገርም ትላቸዋለች። ቤዛም እናንተ እንዴት አሰባችሁት? ትላቸዋለች። ይሄን ነገር ለማድረግ ብዙ ነገር ፈጅቶብናል፣ ብርም ብዙ አውጥተናል። ሀሳብ ብቻ አይደለም ግን ይሄ ጉዳይ ይለቅና የለፋንበትን የከፈልናትን ሂሳብ አድርጋችሁ ቁጭ እንድታረጉ እያለ ሳሚ ይቀልድባቸዋል። ቤዛ ምንም ችግር የለውም ነገሮች ሁሉ ብቻ ይስተካከሉ ትለዋለች። ወይዘሮ ዘርፌ ከከፍታዬ እንዴት ነው ዝቅ ምለው? አሁን ይሄን ቤት አራጣ አበዳሪው በ2 ሳምንት የሚያስለቅቀኝ ከሆነ ትላለች። ካርታና ፕላኑም እነ ቤዛ ጋር እንደሆነ ገና አላወቀችም። ስታውቀው በጣም ታብዳለች። ድርጅቴ በራሴ ስም ነው፣ እንደገና ደግሞ 4 መኪናዎች አሉኝ። ስለዚህ በነዛ የሆነ ነገር ማድረግ አለብኝ እያለች ብቻዋን ታወራለች፣ ትጮኻለች። በጣም ግራ ገብቷታል። ቤዛና ሉላ የሆነ ካፌ ተቀጣጥረዋል። ሉላ ቁጭ ብላ ድንገት የዶክተሩ ሚስት ትመጣለች። እንዴ ለምንድን ነው የምትከታተይኝ? እያለችም ትጠይቃታለች። ባለፈው የነገርሽ ነገር እውነት ነው? ያረገሽው ልጅ የማን ነው? እያለችም ትጠይቃታለች። ስለሱ የሚመለከትሽ ጉዳይ የለም እያለቻት ይጨቃጨቃሉ። ቤዛ ድንገት ትመጣለች። ባለፈው እኔን የደበደብሽኝ እሷ መስዬሽ ነው፣ እሷ እህቴ ናት ትላታለች። ለማንኛውም መታጠቢያ ቤት መሄድ አለብኝ በማለት ትታ ትሄዳለች። ሉላ ከቤዛ ጋር ታወራለች። የዶክተሩ ሚስት ሁሉንም ነገር ትነግራታለች። ከሷ አንቺ ሳትሻያት ቀሪም ግን እንዴት ልመን ትላታለች። ሉላ የልጁ አባት አለ፣ ከፈለግሽ ልናስተዋውቅሽ እንችላለን። ደስ የሚለው ግን ያን ክፉ ሰውዬ ተገላግላለች፣ ተፋታለች ትላታለች። እንዴት አወቅሽ? የእሱን ክፋትም ትላታለች። እህቴ ላይ ካደረገው አንጻርና ከሰማሁት ብዙ ነገር ተነስቼ ነው ይህን ልልሽ የቻልኩትም ትላታለች። ለማንኛውም ግን አሁን ሁሉንም ነገር አምኜሽ የልጇን አባት ላስተዋውቅሽ ስትይኝ ውሸት እንዳወራሽኝ ተሰምቶኛል። ለማንኛውም እኔ መቼም ቢሆን አልፋታችሁም፣ አልለቃችሁም በማለት ዝታባቸው ትሄዳለች። ሉላና ቤዛ ያወራሉ። እህቴ ባክሽን ከማንም ጋር አሁን እኔ ጋር እንደሆንሽም ወይዘሮ ዘርፌ ማወቅ የለባትም፣ ከሷም ከአይኗ መራቅ አለብሽ። ስለዚህ ሂጂ ትላታለች። ወዴት ነው የምሄደው ትላለች። የሆነ ቦታ ብቻ ተደበቂ፣ ብር አለ እኔ እሰጥሻለሁም ትላታለች። ዶክተሩ ሚስት ወደ እነ ወይዘሮ ዘርፌ ቤት ሄዳለች። ሽብሩም እዛው አንድ ላይ ተገናኝተዋል።